ቢስሚላሂ ራህማኒ ራሂም የዘይዱል ኸይል ታሪክ ክፍል 2። ወጣቱና ሰውየው ተስማምተው በእንግድነት ልክ 3 ቀናትን እንዳሳለፈ ወጣቱ ትጥቁን ታጥቆ አንድ ሙሉ መንደር ላይ በመዝመት ከ100 በላይ ግመሎችን ማርኮ እየነዳ መጣ። ያመጣቸውን የምርኮ ግመሎች አንዳችን ሳይቀንስ ለሰውያችን አስረክቦ ሰውየውንም እስከ ቀየው ድረስ የሚያደርሱትን አገልጋዮች ጨምሮ ሸኘው። ወራትን የሚወልዱት ቀናት እየተፈራረቁ በርካታ ዓመታትን ወልደው አስቆጠሩ። ዓመታት እየነጎዱ በዓመት ተተኩ። ወጣቱ ዘይድ የወጣትነትን ዕድሜ ተሻግሮ ግርማ ሞገስ ያለው ጎልማሳ ሆኗል። ከዕለታት አንድ ቀን ሙሐመድ ስለተባለ ነብይ ሰማው የነበረውን መረጃ በአካል ሄዶ ለማረጋገጥ የቀየውን መሳፍንት አማከራቸውና አብረው መዲና ለመሄድ ተስማሙ። ዘይዱል ኸይር ከቀየው መሳፍንቶች ጋር ሆኖ ልክ መዲና እንደገባ የጉዞ አዋራውን ከጀርባው ሳያራግፍ ወደ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ አቀና። ከመስጂዱ ቅጥር ግቢ እንደገቡም ፈረሶቻቸውን ከደጃፍ አስረው ወደ መስጂዱ ዘልቀው ሲገቡ ቀና ብሎ ለማየት የሚያጓጓውን ነብይ ከሚንበር ላይ ቆመው ኹጥባ እያደረጉ ተመለከቱ። ነብዩ ሰለላሁ ዐለይሂ ወሰለም ኹጥባቸውን ቀጥለዋል። ህዝቦቼ ሆይ እኔ ከአማልክቱ ዑዛ እሻላችኋለሁ። እኔ ከምታመልኳቸው ጥቋቁር ግመሎች ለእናንተ የተሻልኩ ነኝ አሉ። ውዱ ንግግራቸውን ቀጥለዋል። ዘይድ በትኩረት አይኑንም ጆሮንም ሰጥቶ እያዳመጠ ነው። ግን የኢማን ስፍር መለኪያዋ ለከፊሉ ኢማንን ወፍቃ ለተቀሩት ክህደት ላይ ክህደትን በመጨመር ዘይድንም ከኢማን ሰዎች መደበችው። ከመካከላቸው አንደኛው መሳፍንት ወደ ጓደኞቹ ጠጋ ብሎ እኔ ይህ ሰው መላ አረብን እንደሚቆጣጠር ምንም ጥርጥር የለኝም። እኔ ደግሞ በአረቢያ ምድር ተቀምጬ በዚህ ሰው ቁጥጥር ስር መዋልን ስለማልፈልግ ጸጉሬን ተልጬ ከደማስቆ ገዳም ከትማለሁ ብሎ ከተወሰኑ ጓደኞቹ ጋር ትቶ ሄደ። ዘይድና የተወሰኑ ጓደኞቹ እዚያው ኹጥባው እስኪጠናቀቅ ረግተው ተቀመጡ። ልክ ነብዩ ሰለላሁ ዐለይሂ ወሰለም ከሚንበራቸው ሲወርዱ ዘይድ ብድግ ብሎ ድምጹን ከፍ በማድረግ ሙሐመድ ሆይ በአላህ ጌትነት ያመንኩ ሲሆን በአንተ መልእክተኝነትም እርግጠኛ አድርጌ አምኛለሁ አለ። ነብዩ ሰለላሁ ዐለይሂ ወሰለም ሰልፉን እያቆራረጡ ወደ ዘይድ መጡና ማነህ አንተ ሲሉ ጠየቁት። እኔ ዘይዱል ኸይል የሙሐልሂል ልጅ ነኝ አላቸው። አይ አንተ ዘይዱል ኸይል ሳትሆን ዘይዱል ኸይር ነህ አሉት። ጋራ ሸንተረሩን አቆራርጦ ለኢስላም ቀልብህን ከፍቶ ያመጣህ አላህ ምስጋና ይገባው አሉ። ነብዩ ሰለላሁ ዐለይሂ ወሰለም እንግዳ አክባሪ ናቸው። እንግዳቸውና የተወሰኑ ሰሃቦችን ይዘው ወደ ቤታቸው ሄዱ። ዘይድ ልክ ነብዩ ሰለላሁ ዐለይሂ ወሰለም ቤት ገብቶ ከመደቡ ላይ አረፍ ሲል ነብዩ ሰለላሁ ዐለይሂ ወሰለም ትራስን አቀበሉት። ከሳቸው ፊት ሆኖ ትራስ ላይ መንተራስ የከበደው ዘይድም ትራሱን መልሶ ሰጣቸው። ነብዩም መልሰው ሰጡት። እሱም መልሶ ሰጣቸው። ነብዩም ሰለላሁ ዐለይሂ ወሰለም ትራሱን መልሰው ሰጡት። ከዚያ ተረጋግተው ማውጋት ጀመሩ። ዘይድ እኔ ብዙ ሰው ባህሪው ከሩቅ ተነግሮኝ በአካልም ተመልክቼዋለሁ። ግን ዝናውን ሰምቼ በአካልም ሳገኘው ከዝናው ጋር እንዳንተ የተመሳሰለብኝ ሰው የለምና እንዴት ነህ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ዘይድም ያው መልካምንና ሰሪዎቹን እወዳለሁ። መልካም ነገር ሰርቼ ስጨርስ እረካለሁ፣ ሲያመልጠኝም እቆጫለሁ አላቸው። ይህማ አላህ በመረጣቸው ባሮች ላይ የሚያደርገው መለያ ምልክት ነው አሉት ነብዩ ሰለላሁ ዐለይሂ ወሰለም። ወደ እሳቸው ዞር ብሎ አላህና መልእክተኛው በሚሹት ነገር ላይ ላዋለኝ አላህ ምስጋና ይገባው አለ። ባይሆን እስቲ 300 ፈረሰኞችን ይስጡኝና የሮም ሰራዊት መንግስትን ደምስሼ ምርኮን ላምጣ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ነገሩ ገነነባቸውና አይ ዘይድ እንዴት ያለህ ደፋር ሰው ነህ አሉት። ዘይድ ለተወሰኑ ቀናት መዲና የነብዩን ሰለላሁ ዐለይሂ ወሰለም ኮቴ የተከታተለ ካሳለፈ በኋላ የቀየውን ሰው ወደ ኢስላም ለመጣራት መዲናን ትቶ ወጣ። እሱን ሊሸኙት የወጡት ነብዩም የአሸዋው አቧራ ከዓይናቸው እስኪሰውረው ድረስ እየተመለከቱት ወይ ዘይድ የመዲናን ወረርሽኝ ባልፈራለት ኑሮ እዚህ ተቀምጦ ስንትና ስንት ጀብድ ይሰራ ነበር አሉ። ዘይድ ከጓደኞቹ ጋር ሆኖ የመዲናን ግዛት ትቶ ወጣ።
መዲና ላይ በተከሰተው ወረርሽኝ ዘይድ መለከፉን ሳያውቅ ከአሸዋማው ሜዳ ላይ ህመሙ ያጥወለውለው ጀመር። ሞትን ተሽቀዳድሞ የዲኑን ብርሃን ለቀየተኛው ሊያደርስ ከሞት ጋር ቢፎካከርም ከተወሰነለት ሰዓት ቅጽበትን የማያዛንፈው ሞት ዘይድን የመጨረሻዋን ትንፋሽ አስተነፈሰው። በኢስላም ጥላ ስር ከመግባቱ በፊት የፈጸማቸውን አያሌ መልካም ስራዎች አላህ ሊመነዳው መዲና አምጥቶ ከነቢዩ ካገናኘው በኋላ ምንዳውን ሊያስረክበው ከራሱ ጋር አገናኘው። ታሪካችን በዚህ ያበቃል። ላልሰማው በማዳረስ የኸይር ተካፋይ ይሁን።